የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለተኛ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። በመዲናችን አዲስ አበባ አነጋጋሪ የተባለ ሹምሽር ተካሂዷል። ከዚህ ቀደም በመከላከያ ሰራዊት ከፍተኛ የስልጣን ቦታዎች ያገለገሉት ጀነራል መኮንን የአዲስ አበባ ከተማን ጸጥታ እንዲመሩ ተሾመዋል። ጠቅላይ ሚኒስትሩ ከወደ አማራ ክልልም አንድ ከፍተኛ ባለስልጣን ለአዲስ አበባ የሰላምና ጸጥታ ቢሮ ሹመት ሰጥተዋል። ዝርዝሩን እንመለስበታለን። የመከላከያ ሰራዊት የውጭ ግንኙነት መምሪያ ኃላፊው እኛ ባህር በር አልባ አይደለንም ሲሉ ሞግተዋል። አሰብ ከኛ ውጪ ለማንም አይሆንም ጀነራል ተሾመ ገመቹ ዛሬም በኤርትራ መንግስት ዘንድ ሽብር የቀሰቀሰ ንግግር አሰምተዋል። ጀነራሉ አሰብን መቀዳጀታችን አይቀርም ሲሉ ይፋ ያደረጉትና ያስቀመጡት ምክንያት የቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ከተማ አነጋጋሪ ሹምሽር አድርገዋል። ከዚህ ቀደም በመከላከያ ሰራዊት በተለያዩ ከፍተኛ የስልጣን እርከኖች ያገለገሉትና በተለያዩ አውደ ውጊያዎች ግዳጅ የፈጸሙ ጀነራል የአዲስ አበባ ከተማን ጸጥታ እንዲመሩ ተሾመዋል። በዚህ መሰረት ለ7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አርጋውና ሁለት ምክትል ኮሚሽነሮቻቸው ከኃላፊነት መነሳታቸውን የተረጋገጠው ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክም የቀድሞው የመከላከያ የምድር ኃይል ዋና አዛዥ የሆኑት ሌተና ጀነራል አስራት ዴኔሮን እንደዚሁም ሁለት ምክትል ኮሚሽነሮችን በምትኩ ሾመዋል። የጠቅላይ ሚኒስትሩ ጽህፈት ቤት በዛሬው ዕለት ይፋ ባደረገው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ሌተና ጀነራል አስራት ዲኔሮን የአዲስ አበባ ፖሊስን በኮሚሽነርነት እንዲመሩ መሾማቸውን ገልጸዋል። የአዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተና ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ መኮንን ናቸው። ሌተና ጀነራል ማዕረግነት የደረሱት አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራትም ይታወቃሉ። የብርጋዴር ጀነራልነት ማዕረግ የነበራቸው አስራት ወደ ሌተና ጀነራልነት ያደጉት ከ6 ዓመታት በፊት በጥር ወር 2012 ዓ.ም ነበረ። ሌተና ጀነራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆንም ያገለግሉም ናቸው። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን ተወካይ ሆነው ተሾሙ ነበር። በዚህ ሹመት ኢጋድ በደቡብ ሱዳን ያሰማራው የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር ሜካኒዝምን በሰብሳቢነት መርተዋል። ከዚህ በተጨማሪም ሌተና ጀነራል አስራት የመከላከያ ሚኒስቴር የኮንስትራክሽን ዘርፍ ኃላፊ ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ በምክትል ኮሚሽነርነት የሾማቸው ረዳት ኮሚሽነር ቶፊቅ መድድና ርዝቅ ኢሳ ነው። አዲሱ ምክትል ኮሚሽነር ርዝቅ ኢሳ የአማራ ክልል የርዕሰ መስተዳድሩ የህዝብ ግንኙነት አማካሪ ነበሩ። በክልሉ የርዕሰ መስተዳድሩ አማካሪነት ሹመቱን ጥቅምት ላይ ከማግኘታቸው አስቀድሞ ደግሞ የክልል ወጣቶችና ስፖርት ቢሮ ኃላፊ ሆነው ሰርተዋል። የአማራ ክልል ርዕሰ መስተዳድር ጽህፈት ቤት የጎንደር ከተማ ከንቲባ እንደዚሁም በገበታ ለሀገር ፕሮጀክት የተገነባው የጎርጎራ ኢኮ ሪዞርት ግንባታ አስተባባሪ ነበሩ። ከአዲስ አበባ ፖሊስ ኮሚሽነርነት የተነሱት ጌቱ አርጋው ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም ነበር። ጠቅላይ ሚኒስትሩ የዋና ከተማን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነርነት ቦታ ባለስልጣናት መሾማቸውን ከማሳወቅ ውጪ ሹምሽሩ ለምን እንዳስፈለገና ስለ ቀድሞ ኮሚሽነሮችም የተባለ አዲስ መረጃ የለም። ወደ ዕለቱ የመረጃ ቅኝታችን እናምራ። ባህር በር አይደለንም፣ አሰብ ከኛ ውጪ ለማንም አይሆንም፣ አልተሰራም። ይህ ጀነራል ተሾመ ገመቹ ዛሬም በኤርትራ ሽብር የቀሰቀሰ ንግግር ያሰሙበት ሙግታቸው ነው። በትላንትናው ዕለት ብሔራዊ የኢትዮጵያ ሰራዊት ማህበር ባዘጋጀው የባህር በር አጀንዳ ዙሪያ ጥናታዊ ጽሑፍ የቀረበ ሲሆን ከተሳታፊዎች የተነሱት ጥያቄዎችና አስተያየቶች የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ምላሽና ማብራሪያ ሰጥተው ነበር። ጀነራሉ በዚህ ምላሻቸው አሰብ አፈጣጠሩም ለኤርትራ ሳይሆን ለአባት ሀገሩ ኢትዮጵያ ነው ሲሉ ሞግተዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ ከዚህ ቀደምም ቀጣይ ትውልድ ኢትዮጵያ በመልክዓ ምድር እስረኛ ሆና እንዳትቀጥል የሚገባት ባህር በርን እንድታገኝ መዘጋጀት አለበት ሲሉ ቅስቀሳ አዘል ንግግር ማድረጋቸው አይዘነጋም። ኢትዮጵያ አሁን ባሉ መረጃዎች ወይንም ሊትሬቸርስ መሰረት የባህር በር አልባ ተብሎ ከሚመደበው የዓለማችን ሀገራት መካከል አንዷ ነች። ለዚያውም በምድራችን ግዙፍ የቆዳ ስፋት ኖሯት ነገር ግን ባህረ ገብ መሬት የሌላት በየብስ የተከበበች ሀገር በሚል ሜጀር ጀነራል ተሾመ ገመቹ ግን እኛ ፈጽሞ የባህር በር አልባ ወይንም ላንድ ሎክድ አይደለንም ብለዋል። እኛ ከውቅያኖስ ጋር የምንገናኝ ኦሽን ሊንክድ ሀገር ነን ሲሉ ሞግተዋል። ጸሐፊያን ኢትዮጵያ ባህር በር የሌላት ብለው ሊጽፉ ይችላሉ። ነገር ግን እኛ በታሪክ የነበረን ባህር በር ጉዳዩ ስላላለቀ አሁንም ራሳችንን እንደ ወደብ ባለቤት ነው የምንቆጥረው ሲሉም ነው የሞገቱት። እንደ ሀገር ባህር በር አልባ ሊባል የሚችለው በተፈጥሮ ከውሃ አካል ጋር መገናኘት ሳይችል ሲቀር ነው በማለት እኛ ግን ሰው ሰራሽ በሆነ መልኩ ሆነ ተብሎ የባህር በር መግቢያችንን እንድናጣ እየተደረግንን ሲሉ ሞግተዋል። እናም ሀገር በሰው ሰራሽ መልኩ ባህር በር አልባ ልትባል አይችልም ባይ ናቸው። እኛ የተጻፈውን መቀበል ግዴታ ያለብን በማለትም ታሪክ ስለኛ የሚዘግበው ባህር በር እንደነበረን ወይንም ኦሽን ሊንክድ እንደሆነ ነው በማለትም ለዚህም ነው ንብረታችን ይመለስ ብለን እየጠየቅን የምንገኘው ሲሉ በመሞገት እኛ በዚህ ብቻ ማሸነፍ እንችላለን የምለውንም በቁም ነገር ያዙልኝ ሲሉ ሞግተዋል። ጀነራሉ ይቀጥላሉ።
ታሪክ ሀቅ ነው። እየጠየቅን ያለነው አዲስ ባህር በር አይደለም። ትናንት የነበረን ወደብ ሰው ሰራሽ በሆነ ሴራ ተወስዶብናል። አሁን እየጠየቅን ያለነው የነበረን ይመለስ፣ የተዘጋብንን መክፈት ነው ሲሉ አክለዋል። የዘጉብንን ከዓለም አቀፍ ማህበረሰብ ጋር ሆነን በቁልፍ መክፈት ነው በማለትም ይህንን መጠየቅ ጦረኝነት አይደለም። ጦረኛ ብንሆንማ ሰራዊት እያለን መንግስታችን በዲፕሎማሲ አስቀድመው የባህር በር ይገባኛል ብሎ ሊጠይቅ አይችልም ነበር ሲሉም ተከራክረዋል። ጀነራሉ ሲቀጥሉ እኔም ሀገራችንም እያስቀመጥን ያለነው ቅድሚያ የዲፕሎማሲ አማራጭ ነው በማለትም ዓለም አቀፉ ማህበረሰብ እንኳን እናንተ በሰላም መንገድ መጣችሁልን እንጂ እኛ እንደገፋቸዋለን ሲሉ ቃል ገብቶልናል ሲሉም ያስታወሱት። በዚህ መልኩ ድጋፍ የሰጡን ስለሚወዱን ስለሚጠሩን አሊያም ከኛ የሚጠቀሙት ነገር ስላለ ሳይሆን ሀቅ ስላለን ያሉት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ ጀነራል ተሾመ ገመቹ እውነታው እኛ በታሪክ ሰው ሰራሽ በሆነ ሴራ ባህር በራችንን ያጣንበት ልዩ ታሪክ ስላለ ነው ሲሉ አስረድተዋል። ሀገር በንግድ ስምምነት ባህር በር ልታገኝ ትችላለች። ይህ ዓለም አቀፍ ተቀባይነት ያለው አካሄድ ነው። እኛ ግን በሶማሊላንድ ወደብ ለማግኘት ስምምነት ስንፈራረም ጠላቶቻችን ጮሁ አስጮሁብን። ነገር ግን ያ ስምምነት ከአንድም ሀገር የሉዓላዊነት ጉዳይ ጋር የሚያገናኙ አልነበረም ሲሉ ተከራክረዋል። እንኳን ሶማሊላንድ ጓዳችን ያለው ይቅርና ገና 3-4 ወደብ እንጠቀማለን። ትልቅ ሀገር ስለሆነም እነዚህ ሁሉ ወደቦች ይገቡናል ሲሉ አክለዋል። አሰብን በተመለከተ ግን የተለየ ታሪክ ወይም ስፔሻል ኬዝ ስላለን መቀናጀታችን አይቀርም። ድሮ ውስጥ ለውጥ ሲነገር የነበረውን ዛሬ ጮክ ብለን ቦልድሊ መናገር እንችላለን ሲሉ አክለዋል። ጀነራል ተሾመ እኛ አሰብ ላይ ቀይ ባህር ላይ ህይወት ገብረናል፣ ሞተናል። ስንወለድ ባህሩን እናውቀዋለን፣ አድገንና በታሪክ ሰምተን አይደለም ሲሉ አስታውሰዋል። ሜጀር ጀነራል ተሾመ ገመቹ ሲቀጥሉ የባህር በር ጉዳይ የብሔር፣ የዘር፣ የጎሳ አይደለም የህልውና ጉዳይ ነው ብሎታል። ሀገራችን ኢትዮጵያ የባህር በር ካላገኘች መቀጠል አትችልም። ከታሪካዊ ጠላቶቻችን በስተቀር ማለትም ከግብጽና ከጥቂት ምቀኛ ጎረቤቶቻችን በስተቀር ያለ መንግስታት ኢትዮጵያ በዲፕሎማሲ መንገድ የባህር በር እንደሚያስፈልጋት አምነውልናል ሲሉም ነው የተናገሩት። በመቀጠልም ዋነኛው እኛ ለአንድ ሎክድ አይደለንም የሚለውን ሀሳብ ማመናችን ነው። የአሰብን ወደብ ኢትዮጵያ ካልተጠቀመችበት ግን ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ ተከራክረዋል። ጀነራል ተሾመ ገመቹ የተናገሩት የባህር በርና ወደብን አስመልክቶ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። በዚህ ማብራሪያቸው ኢትዮጵያ እንኳን በሰጡ መቀበል በህግ በነጻ የባህር በር ይገባስ ነበር ባይ ናቸው። ለዚህ ንግግራቸው ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት አንስተው ሞሮኮ ምዕራብ ሳህራ አካባቢ ላለው ሀገራት ጎረቤታቸው ላለው ሀገራትም በነጻ የባህር በር እንደሰጠች አመሳክረዋል። ይህንን ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ በማለትም ምንም ሳያስከፍሉ በነጻ ለጎረቤቶቻቸው የባህር በር ሰጥተዋል። ይህ ታሪክ ሳይሆን አሁን በስራ ላይ የሚገኝ ሀቅና እውነታ ነው ብሎታል። የኛ ጉዳይ የምቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጡ መቀበል በዓለም አቀፍ ደረጃ ተቀባይነት ያለው ህግ ይቅርና ነጻም የባህር በር ልናገኝ ይገባን ነበር ሲሉ ተደምጠዋል። ኢትዮጵያ የባህር በር ቢኖራትም ተጠቃሚዎቹ አሁን ባህር በር አይገባቸው የሚሉት ጎረቤቶቻችን ቡድኖችና ግለሰቦች ናቸው የሚሉት ጀነራል ተሾመ ገመቹ የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያ ብቻ እንድትገለገልበት ታስቦ የተሰራ የቀይ ባህር ክፍል ነው ሲሉም እውቁልኝ ብለዋል። ይህንን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም አይጠጡበትም ማለት የሚያስረዱ ሲሆን አሰብ የሚባለው ወደብ ራሱ ቀደም ብሎ ሲሰራ ዲዛይኑም ሲፈጠር ኢትዮጵያ እንዲያገለግል ብቻ ታስቦ ነው። አፋርን ጨምሮ ወደዚህ ያለውን ሀገር ወይንም ደግሞ አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያ በኤርትራ በኩል ግመልም ሊደርስበት የሚችል ባህር አይደለም ባናቸው። የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባ በኩል ግመልም አያገኘውም፣ ምንም ሊሆን አይችልም ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ አሰብ ከኢትዮጵያ ውጭ ለኤርትራም ለየትኛውም ሀገር ሊጠቅም አገልግሎት ሊሰጥ የማይችል ወደብ ነው ባናቸው። ውድ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። የቻናላችን የምሽት ዜናዎች በሰዓታቸው ይመለሳሉ። አብሮነታችሁ አይለይም ብለናል። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።